በዛሬው ዕለት ለምትወዷቸው ለምታከብሯቸው የምትልኩት የምትመርቁት እንዲሁም ደግሞ ለራሳችሁ ደግሞ የምትፈልጉት እንዲሆንላችሁ ራሳችሁን የምትመርቁትን መዝሙር 19ን ይዤላችሁ መጥቻለሁ። ምን ማለት ነው? ለምትወዷቸው ጓደኞቻችሁ መንፈሳውያን ሊሆኑ ይችላሉ፣ በየትኛውም ዓለም ሊኖሩ ይችላሉ። የምትልኩላቸው መልካም ምኞታችሁን የምታደርጉላቸው እግዚአብሔራዊ ስጦታ ወይም መንፈሳዊ ስጦታ መዝሙር 19ን ወደ እናንተ ይዤላችሁ መጥቻለሁ። እናንተ ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ ለሌሎች ለብዙዎች እንዲደርስ ሼር ታደርጉልኝ ዘንድ በትህትና እጠይቃችኋለሁ። ከሰሞኑ ቻሌንጅ ተሰጥቶኛል። አንዲት እህት በዚህ አንድ ወር ውስጥ 30,000 ፎሎወር ከገባህ ሰብስክራይብ ባደረጉልህ ሰዎች ቁጥር ልክ ገንዘብ ሰጥህና ለኔ ቢጤዎች ትሰጣለህ ወይም ታበላለህ ብላኝ ቃል ገብታልኛለች። ስለዚህ በዚህ አንድ ወር ውስጥ እስከ ሐምሌ 12 ማለት ነው 30,000 ሰብስክራይበር እንዲገባ ሼር እያረጋችሁ እናንተም ደግሞ ሰብስክራይብ እያረጋችሁ አብረን እንድንቆይ በትህትና እጠይቃችኋለሁ ማለት ነው። አሁን ወደ መዝሙራችን እንግባ። መዝሙር 19 መዝሙር 19 ለምንድነው የምንዘምረው ወይም የሚጠቅመን የሚለውን ስናይ የመዝሙር 19 ጥቅም ለጓደኞቻችሁ እንኳን ሳይቀር ይሄ መዝሙር የምትመርቁበት ወይም ስጦታ አርጋችሁ የምትሰጡበት እጅግ ድንቅ መዝሙር ከላይ ከነገስታት እስከ ታችኛው እስከ ማንኛውም አይነት ሰው ድረስ ከዲሃ እስከ ሀብታም ድረስ ለየትኛውም ሰው በምርቃት በስጦታ የሚሰጥ የመዝሙረ ዳዊት ክፍል ነው ይዤላችሁ የመጣሁትና አብረን እስከ መጨረሻው ድረስ እንቆይ እና መዝሙር 19ን ቅዱስ ዳዊት ለማን ተናገረው ስትሉኝ ለሕዝቅያስ ተናግሮታል። ንጉሱ ሕዝቅያስ እግዚአብሔር ቀብቶ ስላነገሰው ስለ ንጉስ ስለ ሕዝቅያስ ተናግሮታል። ሕዝቅያስ እንግዲህ ሰናክሬም የሚባል ክፉ አመፀኛ ንጉስ ሊወረው ሊያጠፋው መጥቶ ሳለ እግዚአብሔር መላእክቱን ልኮ የሰናክሬምን ሰራዊት ግፍ አድርጓቸው በሌሊት አድሮ እያለቀሰ እግዚአብሔርን መመኪያ አድርጎ የነበረውን ሕዝቅያስን ያተረፈበት እንደሆነ ታሪክ ከዚህ በፊት ነግሬያችኋለሁ። ስለዚህ ለንጉሱ ለሕዝቅያስ ተናግሮታል። አንድም ብለው አባቶቻችን ደግሞ ለማን ተናግሮታል ይላሉ? ራሱን ራቅ አድርጎ ስለራሱ ተናግሮታል ብለዋል። ዳዊት ሆይ እግዚአብሔር ጸሎትህን ይስማህ እያለ የያዕቆብ አምላክ ይከተልህ ወይም ይቁምልህ እያለ ስለራሱ ተናግሮታል እያሉ አባቶቻችን ስለዚህ መዝሙር ይመሰክራሉ። ስለዚህ ይሄን መዝሙር ስንዘምር የምናገኛቸው ጥቅሞች በጣም ብዙ ቢሆኑም በቁጥር ደረጃ የማይቀመጡ ቢሆኑም ነገር ግን አንደኛ ብለን እንጀምራለን። አንደኛ ወደ 7 የሚደርሱ ጥቅሞች አሉት። የምንመልሰው መልስ የምናስይዘው ዋስ ጠበቃ ባጣን ጊዜ እግዚአብሔር ዋስና ጠበቃ ሆኖ እንዲቆምልን ይሄን የመዝሙረ ዳዊት ክፍል እንጸልያለን። ምን ይላል መሰላችሁ? እንደ ዋስ እንደ ጠበቃ ሆኖ የያዕቆብ አምላክ ይቁምልህ ይቁም ለከ ስሙ ለአምላከ ያዕቆብ ይላል። የያዕቆብ አምላክ ይቁምልህ የያዕቆብ አምላክ ስሙ እንደ ዋስ እንደ ጠበቃ ሆኖ ይቁምልህ ብሎ ይናገራል። ስለዚህ እኛ ድሃ ብንሆን ሰው የሌለን ብንሆን ሰው የሸሸን ብንሆን ሰው የገፋን ብንሆን እንዲሁም ደግሞ በማንኛውም ሁኔታ ለኛ የሚሆነን ለኛ የሚቀርበን ሰው የሌለን ሰዎች ብንሆን እንኳን ይህን መዝሙር እየዘመርን የመዝሙረ ዳዊትን እየዘመርን ውዳሴ ማርያምን እየዘመርን እግዚአብሔር ዋስ ጠበቃ የምናስይዘው ዋስ የምንመልሰው መልስ ጠበቃ እንዲሆነን እግዚአብሔርን መለመንና ወደ እግዚአብሔር መጮህ የምንችልበት የመዝሙረ ዳዊት ክፍል መዝሙር 19 ነው። ሁለተኛ ረድኤትና በረከት ባጣን ጊዜ እግዚአብሔርን የምንለምንበት የመዝሙረ ዳዊት ክፍል ነው። ረድኤትና በረከትን ባጣን ጊዜ የምንለምንበት የመዝሙረ ዳዊት ክፍል ነው። ይሄ ይፈኑ ለከ ረድኤተ መቅደሱ እንላለን። እግዚአብሔር ከምድር ከሰማይ መቅደሱ ረድኤት በረከትን ይላክልህ ይላል። ከሰማይ መቅደሱ ከምድርም መቅደሱ እግዚአብሔር ረድኤትን በረከትን ይላክልህ ይላል። ያ ማለት ምን ማለት ነው? ቤተክርስቲያን ሄደን በመቅደሱ ደጅ ተቀምጠን እግዚአብሔርን በረከቴ ረድኤት አንተ ነህ፣ ያለኝን አበርክትልኝ፣ የሌለኝን ስጠኝ በቸርነትህ እያልን የለመን ረድኤት በረከትን የምንቀበልበትና በተለይ ያለንን በበረከት የምንጠቀምበት የመዝሙረ ዳዊት ክፍል ይህ መዝሙር 19 ነው ማለት ነው። ወይፈኑ ለከ ረድኤተ መቅደሱ እያል ከመቅደሱ ከሰማይ መቅደሱ ከምድር መቅደሱ ረድኤትን ይላክልህ እንለዋለን። ሶስተኛ ወይም ላከልን እንለዋለን ማለት ነው። ሶስተኛ አገልግሎታችንን እግዚአብሔር እንዲቀበልልን የምናደርገው ዝማሬ ወይም የምናቀርበው ጸሎት ነው።
ማለትም ዘማሪ ልንሆን እንችላለን፣ ሰባኪ ልንሆን እንችላለን፣ አስቀዳጅ ልንሆን እንችላለን፣ ስግደት ሰጋጅ ልንሆን እንችላለን። የትኛውንም ነገር በእግዚአብሔር ስም ልንሰራ እንችላለን፣ ወይም እግዚአብሔር የሚወደውን የትኛውንም ነገር ልንሰራ እንችላለን። ስለዚህ በዚህ ጊዜ ምን እናደርጋለን? ይህንን ጸሎት እንጸልያለን። እግዚአብሔር ምን እንዲያደርግልን? አገልግሎታችንን እንዲቀበልልን። ይዝክር ለከ ኩሎ ስለተከ ወያጥርል ለከ ቁርባነከ። እግዚአብሔር መስዋዕትህን ይቀበልልህ ማለት ነው። እግዚአብሔር መስዋዕትህን ቁርባንህን ይቀበልልህ ማለት ነው። የኛ መስዋዕት እንደ ኦሪቱ መስዋዕት አይደለም። በሐዲስ ኪዳን መስዋዕት የጌታችን የአምላካችን የኢየሱስ ክርስቶስ ሥጋና ደም ነውና አንድ ለካህኑ ይነገራል፣ ለካህናቶቹ ይነገራል። አንዱ ካህን አንዱን ካህን እንደዚህ ብሎ ሊመርቀው ይችላል። ለኛ ግን መስዋዕታችን አገልግሎት፣ ጊዜ ለእግዚአብሔር መስጠት፣ በዝማሬ አንደበትን ለእግዚአብሔር መስጠት፣ ገንዘብን ለእግዚአብሔር መስጠት፣ እነዚህ ሁላ ናቸውና እነዚህን በማድረግ እግዚአብሔር እንዲሰማን እነዚህ የምናደርጋቸውን ጸሎቶች እግዚአብሔር እንዲቀበልልን ይህንን መዝሙር እንዘምረዋለን። እንደው ዝም ብለን ዘምረን እንደው ዝም ብለን አገልግለን ጥለን አንሄድም። ወይም አሁን ይሄ ሁል ጊዜ መች እንጸልየዋለን ካላችሁኝ አባቶቻችን ቡራኬና ቃለ ምዕዳን ሲሰጡን የዛን ጊዜ ነው ቁርባናችን ወይም መስዋዕታችን ወደ ሰማይ የሚያደርግልንና እንደዛ ማድረግ እየዘመሩና እየጮሁ አባቶች ቡራኬ ሲሰጡ አንዘምርም አንሰማም ብሎ እምቢ ከማለት መቆጠብ አለብን ማለት ነው። አራተኛ የልባችንን መልካሙን እግዚአብሔር እንዲያስብልን እንዲቀበልልን ማድረግ። በልባችን ከሚመጡት ሐሳቦች መልካሙን ሐሳቦቻችንን እግዚአብሔር እንዲቀበልልን ለማድረግ ያገለግላል ማለት ነው። የሀብከ እግዚአብሔር ዘከመልብከ ይላል። የሀብከ እግዚአብሔር ዘከመልብከ፣ እግዚአብሔር የልቦናህን ይፈጽምልህ፣ እግዚአብሔር የልቦናህን ይስጥህ። ልብማ ክፉውን በጎውን ያስብ የለም እንዴ ቢሉ ክፉውን ትቶ መልካሙን ይስጥህ ማለቱ ነው ቅዱስ ዳዊት ብለው ይፈቱታል። አንድም ስለ ራሱ አንድም ስለ ሕዝቅያስ ማለት ነው። ስለዚህ የልቦናችንን መልካሙን ብቻ እግዚአብሔር እንዲሰጠን ይህንን እንላለን ማለት ነው። ሌላኛውና ስድስተኛው ነገስታት ከጦርና ከጠላት ለመዳን ይህንን መዝሙር ይዘምሩት ነበረ። ከጠላትና ከጦር ለመዳን ምን ይላል መሰላችሁ? ይእዜ አይመርኩ ከማዳህኖ እግዚአብሔር ለመሲሁ እያለ ይናገራል። እዚሁ ላይ በሰራዊታቸው ብዛት በያዙት መሳሪያ ብዛት እየተመኩ ለሚመጡ በሰባተኛ ደረጃ የሚጠቀስ በሰራዊትና በጦር የሚመኩትን በእግዚአብሔር ኃይል ለማሸነፍ ያገለግላል ብለን እናየዋለን። ሰባተኛ አድርገን ግን ሁለቱንም አንድ ላይ ልንገራችሁ። ሁለቱንም አንድ ላይ ነገስታትን ከጠላት ጦር የሚሰውር ነገስታትን አድብቶ ሰራዊታቸውን ከሚያጠፋ የሚሰውር ጸሎት ነው። ይህን ሲጸልዩ እግዚአብሔር ጠላቶቻቸውን በእግራቸው ስር ያስገዛላቸው ነበረ። እንደገናም ደግሞ በጦራቸው ኃይል በመመካት ባላቸው የጦር ኃይል ለምሳሌ በዚህ ዘመን በአውሮፕላን በጀት በጦር አውሮፕላን ማለት ነው፣ በጦር ጀት ማለት ነው፣ በድሮን በምን ይገጠማል በዓለማችን ላይ ማለት ነው። ስለዚህ በዚህ ጊዜ ይሄን ያክል መሳሪያ የሌላቸው ይሄን ያክል ድሮን የሌላቸው ይሄን ያክል አቅም የሌላቸው ይሄን ያክል ሰራዊት የሌላቸው ሀገራት በጣም በርካቶች ናቸው። እነዚህ ሀገራት ግን እግዚአብሔርን የሚያውቁ እግዚአብሔርን የሚለምኑ ከሆኑ ይህንን በነገስታቶቻቸው ወይም በመሪዎቻቸው አማካኝነት መዝሙር 19ን ሲጸልዩ እግዚአብሔር ያን ያክል አቅም ካላቸው ያን ያክል የጦር ሰራዊት ያን ያክል የጦር መሳሪያ ካላቸው ክፎች እግዚአብሔር በቸርነቱ ህዝባቸውንና እነሱን ይሰውርላቸዋል ማለት ነው፣ ወይም ይጠብቅላቸዋል ማለት ነው። እንግዲህ ይህም ብለን ካል በስተመጨረሻ ይህንን ምርቃን ሰምተን እንመለሳለን። ሁላችንም በልባችን ወይም በአንደበታችን አሜን እያል እንቀጥላለን ማለት ነው። እናንተ በአንደበታችሁ በሉ፣ እኔ ደግሞ በልቤ አሜን እያልኩኝ ይህንን የመዝሙረ ዳዊት መዝሙር 19 ላስደምጣችሁ ላሰማችሁ። አሜን አሜን እያላችሁ ተጽፋላችሁ፣ በልባችሁም ለራሳችሁም አሜን ትላላችሁ። መዝሙር 19 በመከራ ቀን እግዚአብሔር ይስማህ፣ የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥናህ። ቁርባንህን ሁሉ ያስብልህ፣ የሚቃጠል መሥዋዕትህን ያለምልምልህ። እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቁ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣
እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። አቤቱ ንጉሥን አድነው፣ በጠራንህም ቀን ስማን። አሜን። ይፈጸምልን። አሜን። ይደረግልን። ውድ የዩቲዩብ ቻናሌ ቤተሰቦች እንግዲህ ቀድሜ እንደነገርኳችሁ ቻሌንጅ ተሰጥቶኛልና ይህንን ቪዲዮ የምታዩ ሰዎች ላይክ እና ሰብስክራይብ ያደረጋችሁ ሰዎች ስላላደላችሁ አብዛኞቻችሁ እያሳየ ስለሆነ ዩቲዩብ አልጎሪዝም እባካችሁ ሰብስክራይብ አድርጉ፣ እባካችሁ ላይክ አድርጉ። እስከ ሐምሌ 12 ድረስ 30,000 ፎሎወር እንግባና ለኔ ቢጤዎች ወይም ለነዲያን ይህን ገንዘብ ገቢ እናድርግ እያልኩኝ የዛሬውን ቪዲዮ እግዚአብሔር አምላክ የልቦናችሁን ይፈጽምላችሁ። የያዕቆብ አምላክ ዋስና ጠበቃ ሆኖ ይቁምላችሁ። ከሚዝቱ ሊያጠፋችሁ ከሚፈልጉ ከጠላት ከዲያብሎስ ይሰውራችሁ። የልቦናችሁን ሁሉ ይሙላላችሁ እያልኩኝ እሰናበታችኋለሁ። ነገ በሌላ መዝሙር ክፍል እስከምንገናኝ ድረስ እግዚአብሔር አምላክ የነገ ሰው ይበለን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን እግዚአብሔር አምላክ ክብርና ምስጋና ይግባው። አሜን።